በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይትባረክ እግዚአብሔር አምላክ አበዊነ ቅዱሳን ለዘአብጽሐነ እስከዛቲ ዕለት እስከዚች ዕለት እስከዚች ሰዓት ያደረሰን የአባቶቻችን አምላክ ልዑል እግዚአብሔር ስላደረገልን ነገር ሁሉ ክብር ምስጋና ይድረሰው። የልዑል እግዚአብሔር ቤተሰቦች፣ የእናታችን የቅድስት ድንግል ማርያም የአስራት ያደራ ልጆች፣ የቅዱሳን መላእክት ባለሟሎች፣ የጻድቃን የሰማዕታት ወዳጆች፣ በዚህ በተቀደሰው ስፍራ የተሰበሰባችሁላችሁ ሰላም እግዚአብሔር ይብዛላችሁ። እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? አሜን። አምላካችን እግዚአብሔር በምሕረቱና በቸርነቱ ይችን ዕለትና ሰዓት ባርኮ ቀድሶ ሰጥቶናልና ክብር ምስጋና ለታላቁ ስሙ ይሁን። እንደ እግዚአብሔር መልካም ፈቃድ ለዕለቱ የምንነጋገርበት የትምህርታችን ኃይለ ቃል የሚሆነን ልደታ ለማርያም የእመቤታችን ልደትን በተመለከተ እንማማራለን። የነቢያት የሐዋርያት አምላክ ልዑል እግዚአብሔር ለእኔ የምናገርበትን አንደበትና ምስጢሩን ለእናንተም ሰሚ ጆሮና አስተዋይ ልቦናውን እንዲያድለን የአምላካችን መልካም ፈቃድ ይሁንልን። አምላካችን እግዚአብሔር የሰውን ልጅ ውድቀት ተመልክቶ የሰውን ልጅ ከወደቀበት ለማንሳት ከተረሳበት ለማስታወስ ከጠባበት ለመፈለግ የመጀመሪያው የድህነት መንገድ በር ከፋች ያደረጋት እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። እንግዲህ ሁልጊዜ ወር በገባ ይልቁንም ግንቦት አንድ ቀን የንጽሕተ ንጹሐን የቅድስተ ቅዱሳን የክብርተ ክቡራን የድንግል ማርያምን የልደቷን በዓል መታሰቢያ አድርገን እናከብራለን። ይሁም ወደ ኋላ መለስ ብለን ታሪኩን ስንመለከት ጌታችን አምላካችን የሰራዊት ጌታ እግዚአብሔር ሰውን ፈጥሮ በነፍስ ሕያው አድርጎ አክብሮ በኤደን ገነት አኖረው። ነገር ግን ትእዛዙን በማፍረሱ ምክንያት ከገነት ወጣ፣ ተባረረ። ሲወጣም አንዲት ተስፋን ቋጥሮ ነው የወጣው። ለዚህም አባ ሕርያቆስ ይህንን ሲገልጸው አንቲ ውእቱ ተስፋሁ ለአዳም አመ ይሰደድም ገነት፣ አዳም ከገነት በተሰደደ ጊዜ ተስፋው አንቺ ነሽ ብሎ የአዳም ተስፋ ድንግል ማርያም መሆኗን እነሆ ሲወጣ ባዶ እጁን እንዳልወጣ ተመልሶ ገነት እንደሚገባባት ይችን እናት ተስፋ ሰጥቶት ወጥቶ ነበረና እነሆ የዘመኑ ፍጻሜ ሲደርስም ለምህረት 15 ዓመት ሲቀረው እመ አምላክ ድንግል ማርያምን እግዚአብሔር አምላክ ከሁለት ቅዱሳን እንድትገኝ ፈቀደ። ለዚህም ብዙ ትንቢት ተነግሯል፣ ብዙ ሱባኤ ተቆጥሯል። አባቶቻችን ነቢያት ድንግል ማርያምን ለማግኘት ብዙ ደክመዋል፣ ብዙ ወጥተዋል፣ ብዙ ወርደዋል፣ ብዙ ለፍተዋል፣ ብዙ ሱባኤ ቆጥረዋል። ለምሳሌ አባቷ ዳዊት ይችን እናት ለማግኘት እንዴት እንደተመኘ በመዝሙር 131 ቁጥር 1 ጀምረን ስንመለከት እንዲህ እያለ እሷን ሲፈልግ እንደነበረ ይገልጽልናል። ተዘከሮ እግዚኦ ለዳዊት ወለኩሉ የዋሃቱ፣ አቤቱ ዳዊትንና ገርነቱንም አስብ፣ ለእግዚአብሔር እንደማለ ለያዕቆብም አምላክ እንደተሳለ። ወደ ቤቴ ድንኳን አልገባም፣ ወደ መኝታይም አልጋ አልወጣም። ለዓይኖቼ መኝታን ለቅንድቦቼም እንቅልፍን ለጉንጮቼም ረፍትን አልሰጥም፣ የእግዚአብሔርን ቦታ የያዕቆብን አምላክ ማደሪያ እስካገኝ ድረስ ብሎ እንደተሳለ አስብ ይላል። የያዕቆብ አምላክ ማደሪያ ሰማይና ምድር የማይችሉትን አምላክ ችላ ወስና የምትወልድ እመቤትን ይችን ማደሪያውን የአምላክ እናት ማደሪያ የሆነችውን ድንግል ማርያምን እስካገኝ ድረስ ወደ መኝታዬም አልወጣም፣ ወደ ቤቴም አልገባም። ለዓይኔ እንቅልፍን ለሽፋፍቶቼ ማንጎላጨትን ለሰውነቴ ሁሉ ረፍትን አልሰጥም። ይህንን እስካገኝ ድረስ እነሆ እፈልጋለሁ፣ በጸሎት እተጋለሁ፣ ሱባኤ ገባለሁ በማለት ቀደም ሲል አባቷ ዳዊት ዘምሮ ነበረ። እመቤታችንን እስኪያገኝ ድረስ ረፍት እንደማያገኝ ማለት ነው። ለምን? የነቢያት የቀደምት አባቶች ሁሉ እረፍታቸው የትንቢታቸው ፍጻሜ የተስፋቸው መደምደሚያ እናታችን ቅድስት ድንግል ማርያም ናትና እስኳን እስኪያገኙ ድረስ እንደማያርፉ እነሆ አባቷ ዳዊት እንዲህ ብሎ ተቀኘላት። ነቢያቱ ሁሉ እነ ኤርምያስ በዕለት ሱባኤ፣ እነ ዳንኤል በሳምንት ሱባኤ፣ እነ ሄኖክ
ትውልድ ሱባኤ የእመቤታችንን ዘመን በመቁጠር ደጅ ጸንተው ጠብቀዋት ነበረ። እንግዲህ ይህ አባቶች ተስፋ ሊፈጸም እነሆ አዳም ተስፋው ሊፈጸምለት እግዚአብሔር የገባለትን ቃል ኪዳን ሊፈጽምለት ሲደርስ እነሆ እግዚአብሔር አምላክ ድንግል ማርያምን ከሰው ዘር ሰው ሊሆንባት ከስጋዋ ስጋ ከነፍሷ ነፍስ ሊነሳባት ከሐናና ኢያቄም ፍሬን እግዚአብሔር አዘጋጀ። ወደ እናትና አባቷ ታሪክ መለስ ብለን ስንመለከት እናትና አባቷ ኢያቄምና እናቷ ሐና ከነገስታትና ከካህናት ዘር ናቸው። አባቷ ከይሁዳ ነገድ፣ እናቷ ከካህናት ከአሮን ነገድ የተገኘች ናት። እነዚህም ሕጉን እየጠበቁ በስርዓቱ እየተመላለሱ በፈቃድ እግዚአብሔር የሚመሩ በትዳር ዓለም እየኖሩ ቅዱሳን ነበሩ። እነዚህም እነሆ በቅድስና እያሉ የእግዚአብሔር ስጦታ የሆነ የሰው ልጅ አልነበራቸውም። ልጆች የእግዚአብሔር ስጦታዎች ናቸው ይላል የእግዚአብሔር ቃል። እነሆ ልጅን የሚሰጥ እግዚአብሔር ነው። በሰው ጥበብ፣ በሰው ፍላጎት፣ በሰው ምኞት ልጅን ማግኘት አይቻልምና የእግዚአብሔር ስጦታ የሆነው የሰው ልጅ እነሆ ልደትን እግዚአብሔር አቋረጠባቸው ወይም ደግሞ ልጅ አልነበራቸውም። ልጅ ባለመኖራቸውም እጅግ ያዝኑ ይተክዙ ነበረ። አብዝተው ያለቅሱ ነበረ። አብዝተው ይጸልዩ ነበረ። ሁሉን ማድረግ ወደሚችል፣ ሁሉን መፈጸም ወደሚችል፣ ሁሉን ማከናወን ወደሚችል እግዚአብሔር ይማጸኑ ነበር ዕለት ዕለት። እንዲህ እያለ ዕድሜያቸው ነጎደ። የመውለጃቸው ሰዓት እያከተመ የወጣትነታቸው ዘመን እያለፈ እነሆ የመውለጃቸው ጊዜ እየተገባደደ ሄደ። ነገር ግን እግዚአብሔር በእርጅናም እንኳን ልጅን እንደሚሰጣቸው ተስፋ ነበራቸው። ለአብርሃምና ለሳራ ይስሐቅን በእርጅናቸው ወቅት የሰጠ አምላክ ለነሱም ልጅ እንደሚሰጣቸው በተስፋ ይማጸኑት ነበረ። በወቅቱ ደግሞ ቤተ መቅደሱን የሚያገለግሉ እነሆ ልጅ የሌላቸው ሰዎች እግዚአብሔር በኃጢአታቸው ምክንያት ልጅን ነስቷቸዋል በማለት መስዋዕታቸውን ወለ እግዚአብሔር የሚያቀርቡትን መስዋዕት እንኳ አይቀበሏቸውም ነበረ። ከዕለታት በአንድ ቀን አባቷ ኢያቄም መስዋዕት ለማቅረብ ወደ ቤተ መቅደስ ሄዶ ያንተን መስዋዕት አይቀበልህም አሉትና አዘነ። እነሆ በዚህ ሐዘን ላይ እያሉ እናቷ ሐናም አባቷ ኢያቄምም በሐዘን ልቦናቸው ተሰብሮ እያለ ከዕለታት በአንድ ቀን ወደ ቤተ መቅደስ ሄደው በአንድ ጥላ ስር ተቀምጠው እያለ ወፎች፣ እርግቦች ከልጆቻቸው ጋር ሲጨዋወቱ ዛፎቹ አብበው አፍርተው ተመልክተው እነሆ ልባቸው በሐዘን ተመታ። የሰራዊት ጌታ እግዚአብሔር ሆይ ዛፎችም ከባህሪያቸው እንዲያበቡ እንዲያፈሩ የምታደርግ እንደዚሁ ለአዕዋፍም ልጆችን ሰጥተህ በልጆቻቸው እንዲደሰቱ የምታደርግ እኛን ሐናንና ኢያቄምን ይልቅንም እኔን ሐናን ምን ብለህ ፈጠርከኝ? ድንጋይ ብለህ ፈጠርከኝን ብላ ምርር ብላ አለቀሰች። ከሐዘኗ ብዛት የተነሳ እነሆ እንቅልፍ አላትና በዚያው ተኛችላል። እነሆ ሁለቱም ራእይ ያዩ፣ ሐና ለኢያቄም፣ ኢያቄም ለሐና። እነሆ ኢያቄም ለሐና ነጭ ርግብ ሰባቱ ሰማያትን ሰንጥቃ ከሰማያ ሰማያት ወርዳ በሐና ቀኝ ጆሮ ገብታ በማህፀኗ ስታርፍ ስታድር በማህፀኗ ስትቀመጥ ተመለከተ። እሷ ደግሞ ለኢያቄም የኢያቄም በትር ለምልማ አብባ አፍርታ አዕዋፉ ከፍሬዋ ተመግቦ እንስሳቱ በጥለዋ ተጠልሎ ተመለከተች። እሱም እነሆ ብንን እንዳለ እነሆ እህቴ ሆይ ላንቺ እንዲህ አይነት ታምር ሲደረግልሽ ሥላሴ የወርቅ መቀነት ሲያስታጥቁሽ፣ የወርቅ ሐር መቀነት ሲያስታጥቁሽ ነጭ ርግብ ከሰማያ ሰማያት ወርዳ በቀይ ጆሮሽ ገብታ በማህፀንሽ ስታድር አየሁ አላት። እሷም ያየችውን ለኢያቄም ነገረችው። ይሁም ነጭ ርግብ እናታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም ናት። በማህፀኗ ማደሯ ደግሞ ይህች ንጽሕና ቅድስና ባህሪዋ የሆነላት በንጽሕና በቅድስና የተዋበች የተሸለመች እድፍ ርኩሰት የሌለባት ንጽሕተ ንጹሐን ቅድስተ ቅዱሳን ክብርተ ክቡራን ድንግል ማርያም በማህፀነ ሐና እንደምታድር እነሆ ኢያቄም አየ። ሐና ለኢያቄም ያየችው ደግሞ በትሩ መለምለሟ
ማበቧና ማፍራቷ የኢያቄም ዘር የሆነች በድንግል ማርያም ከሚገኘው ጌታ እንደዚሁ ፍጥረታት ሁሉ ተመግቦ ዕረፍተ ሥጋ ዕረፍተ ነፍስ፣ ድህነተ ሥጋ ድህነተ ነፍስ፣ ምግበ ሥጋ ምግበ ነፍስ እንደሚያገኝ እነሆ በዚህ ራእይ አስረዳቸው እግዚአብሔር። እነሆ መልአኩ ቅዱስ ገብርኤል መጥቶ ሰማይና ምድር የማይወስኑትን አምላክ ወስና የምትወልድ ልጅ ትወልዳላችሁና እነሆ ምሳ መስዋዕቱን አቅርባችሁ ምሳ ነዳያንን ምሳ ካህናትን መግባችሁ እነሆ እንደሚገናኙ በፈቃድ እግዚአብሔር እመቤታችን እንደምትጸነስ ነግሯቸው እመቤታችን ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በፈቃድ እግዚአብሔር በብስራተ ገብርኤል ነሐሴ 7 ቀን ተጸነሰች። ተጸንሳ እያለም ታምራት ታደርግ ነበረ። በማኅፀን ሐና እያለች ድዊ ትፈውስ፣ ጎባጣ ታቀና፣ እውር ታበራ ነበረ። ለእውራን ብርሃን፣ ለሕሙማን ፈውስ፣ ለሙታን ትንሣኤ ሆነች። ድንቅ ድንቅ ታምራት ታደርግ ጀመረ። ገና በእናቷ ማኅፀን እያለች ይደረግ የነበረው ታምራት ግን አይሁድን አላስደሰታቸውም ነበረ። እንዴ ቀድሞ ከነዚህ ወገን የነበሩ እነ ዳዊት እነ ሶሎሞን ተነስተው 40 ዘመን እንደ ሰም አቅልጠው እንደ ገል ቀጥቅጠው ገዙን። ደግሞ ዛሬ ከዚች የሚወለደው ምን አይነት ይሆን? ይህንን ሳይርቅ በቅርቡ ሳይደርቅ በርጥቡ እናጥፋ ብለው መከሩ። ይህንን ምክር እንዲያስቡ ሰይጣን ጋበዛቸው። ሰይጣን እመቤታችን ገና ከመጸነሷ ጀምሮ ሰልፍን አስነስቶ ነበር፣ ጦርነትን አስነስቶ ነበረ። ሰይጣን ተቃወማት ድንግል ማርያምን ገና በማኅፀን እያለች። ገና ጌታን ከመጽነሱ አስቀድሞ ገና ከመወለዱ አስቀድሞ እነሆ ሰይጣን ድንግል ማርያምን ተቃወመ። በድንግል ማርያም ላይ ሰልፍን አስነሳ፣ ጦርነትን አስነሳ። አይሁድን በጠላትነት የሐናን ዘመዶቿ ሳይቀሩ በጠላትነት እንዲነሱባት አደረገ። እነሆ የነቢዩ የጠቢቡ ሶሎሞን ትንቢት ይፈጸም ዘንድ እመቤታችን እነሆ በእናት በአባቷ ቤት እንደማትወለድ በሊባኖስ ተራራ እንደምትወለድ ሙሽሪቷ ከሊባኖስ መርአክ ከሊባኖስ ትወጣለች ብሎ ቀድሞ እንደተናገረ ሐናና ኢያቄም ወደ ሊባኖስ ተራራ እነሆ ሸሹ። ለዚህ ነው አባ ጊዮርጊስ ዘጋስጫ እመቤቴ ሆይ ሰይጣን ከሰው ሁሉ አንቺን ይጠላል አለ። ከሰው ሁሉ አንቺን ይጠላል። ቢቻለው ከሰው ሁሉ ለይቶ አንቺን ማጥፋት ይፈልጋል። እነሆ አይቻለውም እንጂ ከሰዎች ልቦና ፍቆ ሊያወጣሽ ይጥራል። ለምን ቢባል ካንቺ የተወለደው ራሱን ቀጥቅጦታልና። ከድንግል ማርያም የሚወለደው ራሱን እንደሚቀጠቅጠው፣ ከምድረ ገጽ እንደሚያጠፋው፣ ወደ አንጦሮጦስ እንደሚያወርደው፣ ከሰዎች ልቦና እንደሚያሳድደው ያውቅ ነበርና እመቤታችንን ተቃወማት። በእናት በአባቷ ቤት እንዳትወለድ በዘመዶቿ ታጅባ እንዳትወለድ አድርጎ እነሆ ወደ ሊባኖስ ተራራ እንድትሸሽ አደረጋት። ይህንንም ሊቃውንተ ቤተ ክርስቲያን እነሆ ድንግል ማርያም መወለዷ ለዓለም ነውና በአንድ ግለሰብ ቤት በአንድ ቤት እንድትወለድ አላደረገም። ከፍ ባለ ተራራ ለዓለም ስለሆነ በሚታየው ቦታ በተራራው እንድትወለድ አደረገ በማለት ገልጾታል። አንድም በተራራው የሚደረግ ታምር አለና በተራራው የሚፈጸም ታምር አለና በተራራው የሚፈጸመው ታምር ደግሞ እነሆ በእመቤታችን ልደት ኢትዮጵያዊ ሊቅ ቅዱስ ያሬድ በእንተ ልደታ ለማርያም አድባር ኮኑ ህብስተ ሕይወት ወእጽወ ገዳምን ይፈረዩ አስካለ በረከት። ድንግል ማርያም በተወለደ ጊዜ ድንጋዮቹ ተራሮቹ ሁሉ የሕይወት እንጀራ የሕይወት ምግብ ሆኑ። የሕይወት ምግብ ሆኑ። እነሆ እጽዋቶቹ ሁሉ የሕይወት የበረከት ፍሬን አፈሩ ብሎ እንደተናገረ እነዚህ ታምራት በተራራ ይፈጸሙ ነበርና እነኚህ ታምራት እንዲፈጸሙ ፈቃድ እግዚአብሔር ነበርና እናታችን ቅድስት ድንግል ማርያም በእናት በአባቷ ቤት ሳይሆን እነሆ አይሁድን ከመፍራት የተነሳ እናትና አባቷ ሸሽተው ወደ በነበረበት በሊባኖስ ተራራ ድንግል ማርያም ተወለደች። ድንግል ማርያም እነሆ ሐናና ኢያቄም እነሆ የወለዱት ምንድነው የሚለውን ኢትዮጵያዊ ሊቅ ሲያመሰጥረው ምን ይላል?
ኢያቄም ወሐና ወለዱ ሰማየ ኢያቄምና ሐና ሰማይን ወለዱ ሰማይን የወለዱት ሰማዮሙን ያስረቀ ፀሐይ የወለዷትም ሰማይ ፀሐይን አወጣች ይላል ይህንንም ሲያመሰጥረው ሊቁ ቅዱስ አባ ጊዮርጊስ ዘጋስጫ ፀሐይ ጽድቅ አርያማዊ ዘበንጽ መራዊ ውእቱ ኢየሱስ ክርስቶስ እነሆ ከሰማይ ይወለዳል ያለ የተባለውም ፀሐይ ከሰማይቱ የተወለደውም ፀሐይ ኢየሱስ ክርስቶስ ነው ይላል ሰማይ የተባለችው ድንግል ማርያም ናት በሰማይ ፀሐይ ይታያል በሰማይ ፀሐይ ይወጣል እንደዚህ ሁሉ ፀሐይ ጽድቅ ኢየሱስ ክርስቶስ የወጣባት ሰማይም ድንግል ማርያም መሆኗን ሊቃውንት ሁሉ አመስጥረው ተናገሩ እንግዲህ ይህች ድንግል ማርያምን ቀደም ሲል አባቷ ጠቢቡ ሰሎሞንም እንዲህ በማለት ገልጿታል እነሆ መኑ ይእቲ ዛቲ እንተ ትሄውስ ከመጎ እንደ ንጋት የምትጎበኝ ይህች ማናት በማለት ገልጿታል እንደ ንጋት የምትጎበኝ ቀኑን ቀድማ የወጣች ብርሃኑን ቀድማ የወጣች እንግዲህ መዓልትና ሌሊቱ ሲለያይ ሌሊቱ ሲያበቃ መዓልቱ ሲተካ ቀኑ ሲተካ በመጀመሪያ የሚታየው ጎህ ነው ጎህ ቀደደ ይባላል እንደዚሁም የምህረቱ ዘመን እውነተኛው ብርሃን የሚወጣበት ዘመን ሲቀር እነሆ ጎህ የተሰኘችው ድንግል ማርያም ታየች ጎህ የተሰኘችው ድንግል ማርያም ወጣች ጎህ የተሰኘችው ድንግል ማርያም ተገኘች አበራች እና ስለዚህ ይቺ እነሆ ድንግል ማርያም ጎህ ተብላ መጠራቷን እንግዲህ በሰፊው ሊቁ ጠቢቡ ሰሎሞን በምሳሌው ያመሰጠረ ድንግል ማርያምን እንዲህ በማለት ያመሰግናታል መኃልየ መኃልይ ምዕራፍ 4 ቁጥር 7 ጀምረን ስንመለከት ወዳጄ ሆይ ሁለመናሽ ውብ ነው ምንም ነውር የለበሽም ሁለመናሽ ውብ ነው ነውር ነቀፋ የለብሽም አደፍ ርኩሰት የለብሽም በአንቺ መርገም የለብሽም አዳማዊ በደል አዳማዊ ርኩሰት አላረፈብሽም በማይከል አስዋክ ዘጸገ የጽጌ ሃይማኖት ዘበአማን በሾክ መካከል ያበበች የሱፍ አበባ የሃይማኖት አበባ ናት ይላታል በሾክ መካከል እሾክ የሚለው አዳማዊ በደል አዳማዊ ኃጢአት አዳማዊ መርገም ነው ነገር ግን እነሷን እንዳልነካ ሲያስረዳ እሷ ግን አበባ ናት አለ እሾኳ አልያዛትም እሾኳ አልወጋትም እሾኳ አላጣበቃትም እሷ አደፍ ርኩሰት የለባትም ማለት ነው አልብኪ ነውር ወይም እንትን ይበላልኪ በአንቺ ላይ ምንም ምን ነውር ነቀፋ የለብሽም አለ ይህንንም ቅዱስ ገብርኤል በብስራቱ በሉቃስ ወንጌል ምዕራፍ 1 ቁጥር 26 ጀምረን ስንመለከት ባበሰረበት አንቀጹ ቡርክት አንቲ እምአንስት አንቺ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለድሽ የምታሰጭ ነሽ በማለት ገልጿታል ቡርክት አንቲ ተአቢም ሰማይ ወትከብሪ እምር ወላዕለ ኩሉ ህሊናት ድንግል አንቺ ከሰማይ ትበልጫለሽ ከሰማያውያን መላእክት ወትከብሪ እምር ከደቂቀ አዳምም አንቺ ትበልጫለሽ ትከብሪያለሽ ብሎ ወላዕለ ኩሉ ህሊናት ከህሊና ሁሉ በላይ ነሽ ንጽህናሽን ቅድስናሽን ክብርሽን ተናግሮ ዘርዝሮ መናገር መወሰን አይቻልም በአንቺ የተደረገውን ሚስጥርስ ማሰብ የሚቻለው እንደምን ያለ ልቦና ነው መናገርስ የሚቻለው እንደምን ያለ አንደበት ነው መስማትስ የሚቻለው እንደምን ያለ ጆሮ ነው ብሎ በእመቤታችን የተደረገውን ሚስጥር የእመቤታችንን ንጽህናዋን ቅድስናዋን ክብሯን ሉዓላዊነቷን እነሆ በሰፊው ዘርዝሮ እናገኘዋለን ለዚህ ነው ጠቢቡ ሰሎሞን ሁለመናሽ ውብ ነው አላት ሁለመናሽ አደፍ ርኩስ የለብሽም አንቺ ከሁሉ የተዋብሽ ነሽ ከሁሉ የተለየሽ ነሽ ከሁሉ የተሰለምሽ ነሽ ከሁሉ ከፍቶት ዓለም የራቅሽ ነሽ በማለት አንቺ እነሆ ወዳጄ ሁለመናሽ ውብ ነው ምንም ነውር የለብሽም አላት ነውር ነቀፋ የለባትም እነሆ ኃጢአት የለባትም በሐሳቧም በስጋዋም በነፍሷም ሁሉ ንጽሕት መሆኗን በዚህ መልኩ ገልጿታል ሙሽሪት ሆይ ከሊባኖስ ነይ አላት ነይ ከሊባኖስ እነሆ ከሊባኖስ ነይ ከሃይማኖት ራስ ከሳሬን ከኤርሞን ራስ ከዚያ ነይ ከተራሮቹ ነይ አንቺ ውብ ነሻ አንቺ እነሆ ከፍጥረታት ሁሉ ነሻ ብሎ ጠቢቡ ሰሎሞን እንደተናገረ እነሆ ማንነቷን ሲገልጽ ታላቅነቷን ሲገልጽ
ቅዱስ ኤፍሬምም ይእቲ ተአቢም ኪሩቤል ወተፈደፍድም ሱራፌል ይህች ከኪሩቤል ትበልጣለች ከኪሩቤል የበለጠች እኮ በንጽህናዋ በቅድስናዋ ነው አምላክን በመውለዷ አምላክን የበለጠችበትንም ዝቅ ብሎ ሲገልጸው ምን ይላል እነሆ ከሶስቱ አካል ለአንዱ አካል ማደሪያ ሆናለችና ከሶስቱ አካል ከአብ ከወልድ ከመንፈስ ቅዱስ በተለየ አካሉ እግዚአብሔር ወልድ ማህፀኗን ዓለም አድርጎ 9 ወር ከ5 ቀን በማህፀኗ ሊያድር እነሆ ያዘጋጃት ናትና ይህች ከሁሉ ትበልጣለች አለ በንጽህና በቅድስና የተሸለመች የተዋብሽ ነች ሲላት ነው እንግዲህ አምላክ ድንግል ማርያም ከሁሉ የምትበልጥ ስትሆን ነገር ግን ከሁሉ በሚበልጥ ቦታ አይደለም የተወለደችው በተራራ በጫካ ውስጥ ተወለደች እናትና አባቷ ተሰደው እናትና አባቷ ቤታቸውን ለቀው ከዘመዶቻቸው ተለይተው ገና በማህፀን እያለች ባደረገችው ታምራት ምክንያት እናቷንም ሕፃኗንም እንዳይገሏት እነሆ ለመሸሽ ወደ ሸሹበት ወደ ተሸሸጉበት በዚያ እመቤታችን እንግዲህ የሁላችን ትምክህት የሁላችን አለይታ የሁላችን መከታ የሆነችው ንጽሕተ ንጹሐን የነቢያት ሞገሰ ትንቢት የሐዋርያት ሞገሰ ስብከት የነቢያት ትንቢታቸው የሐዋርያት ስብከታቸው የሰማዕታት እናታቸው የደናግል የመነኮሳት አለይታ ትምክህታቸው የሆነችው ድንግል ማርያም እነሆ መላእክት ከበዋት ተወለደች ግንቦት ልደታን ስናከብር እንግዲህ የድንግል ማርያምን መወለድ የዘመኑን መድረስ የአዳም ተስፋ ፍጻሜ ማግኘቱን በሐሙስ ዕለት ወበመንፈቃል ዕለት እተወለድ ሞለት ተወለት ከወድግ ውስጥ ተመርብከ ወእትቤት ዘወከ በመስቀሌ ወበሞቴ ከሰማያ ሰማያ ተወርዳለሁ ከልጅ ወለዳለሁ ሞቼ ተሰቅዬ አድንሃለሁ የሚለው ቃል ከልጅ የምትለው ልጅቷ እነሆ እሱ ማደሪያው ትሆን ዘንድ ያዘጋጃት ድንግል ማርያም የተገኘችበት ቀን ስለሆነ እኛ ኦርቶዶክሳውያን ድንግል ማርያምን እናታችን አማላጃችን ትምክህታችን አለይታችን የመዳናችን ተስፋ አምላክን ያየንባት መነጽራችን ብለን እናከብራታለን እናመሰግናታለን ልደቷ እንግዲህ በዚህ መልኩ የተከናወነ ነው እናትና አባቷ ልጅ አጥተው አዝነው ተክዘው ሲኖሩ እግዚአብሔር አምላክ ልጅ ሰጥቷቸዋል ይህንንም ልደት አባ ሕርያቆስ ያመሰጥረው ኦ ድንግል አኮ በፍትወተ ደነዘ ተጸነስኪ አላ በሩካቤ ዘበሕግ እምሃና ወኢያቄም ተወለድኪ ድንግል ሆይ ሰዎች በኃጢአት ድል ተነስተው በሚያደርጉት በፍትወት የተጸነሽ አይደለሽም ንጹህ በሆነ ሩካቤ በሕግ ጋብቻ ጸንተው በሚኖሩት በቅድስና በንጽህና ተወስነው በሚኖሩት በተቀደሰ ጋብቻ ተወለድሽ እንጂ ብሎ የተወለደችውም ከቅዱሳን በጋብቻ ከሚኖሩ ቅዱሳን መሆኑን ገልጾታል ጋብቻ እንግዲህ ቅዱስ ነው ቅዱስ ጳውሎስ እንዲህ ብሎ እንደተናገረ ጋብቻም ቅዱስ ነው መኝታውም ንጹህ ነው ብሎ እንደተናገረ ንጹህ በሆነ ጋብቻ ቅዱስ ከሆነ ጋብቻ አምላክ ድንግል ማርያም ከሐናና ከኢያቄም ተወልዳለች ልደቷም ደግሞ በቤተ መቅደስ ነው ያደገችው በቤተ መቅደስ እንዳደገችም ኦ ድንግል አኮ በተለሃዮ ዘልህቂ ከመዋልደ ዕብራውያን ለያገዝፋ ክሳዳቸውን አንገታቸውን እንደሚያወጠውጡ እንደሚያሳብጡ እንደሚያገዝፉ እንደ ዕብራውያን ሴቶች በዋዛ በፈዛዛ በቧልት በጨዋታ ያደግሽ አይደለሽም አላ በንጽህና በቅድስናው በንጽ ውስተ ቤተ መቅደስ ነበርኪ በንጽህና በቅድስና በቤተ መቅደስ ኖርሽ እንጂ ብሎ አባ ሕርያቆስ በቅዳሴው እንዳመሰገናት አኗኗሯም አስተዳደጓም በቤተ መቅደስ ነው እንግዲህ ልደቷ በተራራ እድገቷ በቤተ መቅደስ ነው የድንግል ማርያም ይህች እናት ናት እንግዲህ የሁላችን መመኪያ ሰማይና ምድር የማይችሉትን አምላክ ለመጸነስ ለመወሰን የታደለች የተመረጠች ሆነችው ድንግል ማርያም ናት ለዚህ ነው መንክር ምስጢር ሀደረ አለኪ ድንቅ ተዋህዶ ባንቺ ተደረገ እመቤቴ ሆይ ባንቺ የተደረገው ምስጢር ባንቺ የተፈጸመው ምስጢር ባንቺ የተከናወነው ምስጢር ድንቅ ነው እጅግም ታላቅ ነው በሰው አንደበት ተነግሮ ሊፈጸም አይችልም ብሎ በድንግል ማርያም የተደረገውን ምስጢር ሊቃውንቱ ሁሉ
እነሆ በሰፊው ዘርዝረው አመስጥረው ይናገራሉ። ለዚህ ነው ልደቷን ስናከብር የሁላችንም ልደት ነው፣ የእመቤታችን ልደት፣ ዳግም ልደት የተወለድንባት፣ ዳግማዊ እንድንወለድ ተስፋ ያገኘንባት፣ ነፃነታችን የታወጀባት ድንግል ማርያም ከመገኘቷ በኋላ ነው። ሰይጣንም ፈርቷል በድንግል ማርያም መገኘት። ድንግል ማርያም ስትገኝ ነው ሰይጣን መደሻ ያጣው። ለምን ቢባል ከሷ የሚወለደው ራሱን እንደሚቀጠቅጠው ጥንት ተነግሮ ነበረ። እነሆ አባታችን አዳም በሳተ ጊዜ ከገነት በወጣ ጊዜ ተስፋውን ሲሰጠው እነሆ እባብን ሲረግመው የሰራዊት ጌታ እግዚአብሔር እንዲህ ነበር ያለው፣ በአንተና በሴቲቱ በዘርህና በዘሯ መካከል ጠላትነትን አደርጋለሁ። እሱ ራስን ይቀጠቅጣል፣ አንተ ደግሞ ሰኮናውን ትረግጣለህ ተብሎ ከሴቲቱ የሚወለደው ሴቲቱ ከተባለች ከንጽሕተ ንጹሐን ከክብርተ ክቡራን ከድንግል ማርያም የሚወለደው ጌታ የእባቡን ራስ እንደሚቀጠቅጠው እባቡም ደግሞ ከሷ የሚወለደውን ክርስቶስን በአይሁድ ልቦና አዶ በይሁዳ ልቦና አዶ አሽቶ በአይሁድ ልቦና አዶ እንደሚያስቸነክረው ቀደም ሲል ተነግሮ ነበረ። ስለዚህ ድንግል ማርያም የሁላችን አለይታ፣ የሁላችን መከታ፣ የሁላችን መጠለያ፣ የሁላችን መሸሸጊያ እናታችን ናትና ሁላችን እናታችን ቅድስት ድንግል ማርያምን እናከብራታለን፣ ከፍ እናደርጋታለን። እንዲህ ብሎ እንደተናገረ አባ ሕርያቆስ ኦ ማርያም በእንተ ዝናፈቅረኪ ወንአቤኪ እስመ ወለድኪ ለነ መብልዐ ጽድቅ ዘበአማን ወስቴ ወዘበአማን። ድንግል ሆይ ከፍ እናደርግሻለን፣ እናገንሻለን። እነሆ ከፍ እናደርግሻለን፣ እናገንሻለን። የምንበላውን ስጋ የሚጠጣውን ደም ካንቺ ተገይቷልና አስገኝተልሽልናልና ስለዚህ እናከብርሻለን ብሎ እውነተኛ መብል እውነተኛ መጠጥ የተገኘባት ድንግል ማርያም የተገኘችበት ዕለት ነውና አምላካችን እግዚአብሔር እነሆ ከበዓሉ ረድኤት በረከት ይክፍለን፣ የሰማነውን በልቦናችን ያሳድርብን። ቀሪ ጊዜያችን አምላካችን እግዚአብሔር ይባርክልን። ወስብሐት ለእግዚአብሔር።